የዘንድሮ አርሰናል አንድ ጥያቄ በተደጋጋሚ ይነሳበታል። በተለይም በባለፈው እሁድ በማንቸስተር ዩናይትድ ከተሸነፈ በኋላ ይህ ጥያቄ በርትቶ ተስተውሏል። አርሰናል የቆመ ኳስ ጥገኛ ነው፣ በቆመ ኳስ ከሚያገኛቸው የግብ ዕድሎች በስተቀረ በክፍት ጨዋታ ጎሎችን የሚያስቆጥር ቡድን አይደለም የሚሉ መከራከሪያዎችና ጥያቄዎች በአርሰናል ላይ እየተነሱ ይገኛሉ። ታዲያ አርሰናል እንደሚባለው የቆመ ኳስ ጥገኛ የሆነ ቡድን ነው? በክፍት ጨዋታስ ጎሎችን ማስቆጠር የከበደው ለምንድን ነው? አርሰናልስ በየሳምንቱ ጎሎችን የሚያስቆጥሩለትን አጥቂ ሳይዝ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁናል። ከዚህም በተጨማሪ በቪዲዮ መጨረሻ ላይ አርሰናል ይህንን ነገር እንዴት ባለ መንገድ ሊያስተካክለው ይችላል የሚለውን ጉዳይ የምንመለከተው ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለዩቲዩብ ገጹ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮ ግብዣችን ነው። ዩቲዩብ ደግሞ ፕሮግራሙን ለሌሎች የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ይጠቅመናል። እናም ይህ ፕሮግራም ቫይራል እንዲወጣ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ለእናንተ የ3 ሰከንድ ስራ ነው። ይህ ፕሮግራም ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም ላይክ፣ ሰብስክራይብ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዛሬ ከእናንተ ጋር ተገናኝተናል። የተለያዩ የኮንተንት ሀሳቦችን በዛሬው ፕሮግራማችን ላይ ፈጣሪ በፈቀደ ለእናንተ የማቀርብላችሁ ነው የሚሆነው። ቀዳሚ የምናደርገው የአርሰናልን የጎል የማስቆጠር ሁኔታንና በተለይ ደግሞ አርሰናል በማጥቃቱ ረገድ ምን አይነት ክፍተቶችና ድክመቶች አሉበት፣ አርቴታስ ይህን ነገር እንዴት ባለው ሁኔታ ሊቀርፈውና ሊያስተካክለው ይችላል የሚለውን ጉዳይ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። እንግዲህ አርሰናል በባለፈው እሁድ በማንቸስተር ዩናይትድ ከተሸነፈ በኋላ ብዙ ጣቶች አርቴታ ላይ እየተቀሰሩ ይገኛሉ። አርቴታ እንዲህ ቢያደርግ ኖሮ፣ አርቴታ እንደዚህ ባያደርግ ኖሮ፣ አርቴታ ለምን እንደዚህ አላደረገም የሚሉ ጣቶች በጠቅላላ አርቴታ ላይ እየጠቆሙ እንደነበረ ተመልክተናል። አርቴታም በእርግጥ ጨዋታ ከተጠናቀቀ በኋላ ሙሉ ለሙሉ ለዚህ ሽንፈት ኃላፊነቱን ወስደው እኔ ነኝ የሚል ሀሳብን ነበር የሰጠው። ነገር ግን ክለቦች ሁልጊዜም እያሸነፉ ሲሄዱ ክፍተታቸው ስለሚደበቅ ክፍተታቸው በጉልህ እንዲታይ አንዳንድ እንደዚህ መረር ያሉ ሽንፈቶች ሲኖሩ ክለቦች ምኑ ጋር ነው ያለነው፣ ክፍተታችን ምንድን ነው የሚለውን ነገር በደንብ እንዲመለከቱ እድል ስለሚሰጣቸው ምንም እንኳን መሸነፍና 3 ነጥብ ማጣት ጥሩ ነገር ባይሆንም ነገር ግን ደግሞ ክለቦች ራሳቸውን እንዲያርሙና እንዲያስተካክሉ እድል የሚሰጣቸው ነገር ስለሆነ ያንን ሽንፈት በበጎ ጎኑ ከቀየሩት መሸነፋቸውን ክፍተታቸውን እንዲመለከቱበትና እንዲማሩበት እድል የሚሰጣቸው ነገር ይሆናል ማለት ነው። ለአርቴታና ለረዳት አሰልጣኞቹም ይህ የማንቸስተር ዩናይትዱ ሽንፈት በትክክል አርሰናል ያለበትን ክፍተት ቁልጭ አድርጎ ያሳየ የጨዋታ ምሽት ነበር። ያ ጨዋታ እንደተመለከታችሁት አርሰናል በኳስ ቁጥጥር የበላይነት የወሰደበት፣ ረጅሙን ደቂቃ ሲያጠቃ የተስተዋለበት፣ በተለይ በመጀመሪያው አጋማሽ ወደ 20-30 ደቂቃ አካባቢ አርሰናል በከፍተኛ ሁኔታ ሲያጠቃ የነበረበት፣ በሙከራዎችም የበላይነት የወሰደበት በሙሉ 90 ደቂቃ ካየ ነው። ግን ጎል ማስቆጠር በጣም የተቸገረበትን ሁኔታዎች ተመልክተናል። የመጀመሪያውም ጎል ሲቆጠር ኦን ጎል ነው። ከዚህ በተጨማሪ ጎሉም በጣም ክሊር የሆነ ጎል ነው ለማለት ይከብዳል። ሁለተኛውም ጎል የተቆጠረው በቆመ ኳስ ነው እና አሁን ያለውን የአርሰናል ቡድን ዝም ብላችሁ ስትመለከቱት የቆመ ኳስ ለማስቆጠር የሴት ፒስ ለማስቆጠር ሚሯሯጥ በቃ ያንን ለማግኘት ከፍተኛ ጥረት የሚያደርግ ነገር ግን ደግሞ በኦፕን ፕሌይ ጎሎችን ለማግኘት እጅግ በጣም የሚቸገር ቡድን መሆኑን እየተመለከትን እንገኛለን። ለዚህ ደግሞ ሌሎቹ ቡድኖች ምን አይነት ስታት አላቸው፣ ምን አይነት የጎል ማስቆጠር ሂደት አላቸው፣ ልክ እንደ አርሰናል ተለቃሉ ብለን የምንጠቅሳቸው ቡድኖች፣ ትልልቅ ናቸው ብለን የምንጠራቸው ቡድኖች ቻምፒየንስ ሊግ ለመግባት እንዲሁም ከራሱ ከአርሰናል ጋር ለዋንጫ የሚፎካከሩ ቡድኖች ምን ያክል ጎሎችን በክፍት ጨዋታዎች አስቆጥረዋል፣ ከዛ ራሱ አርሰናል ደግሞ ምን ያክል ጎል አስቆጥሯል ቢለውን ነገር ስትመለከቱ
አርሰናል የምርም ክፍተት እንዳለበት ይህ ነገር በደንብ በግልጽ የሚያሳይ ነው። ኢቭን መካከለኛ ደረጃ ላይ ያሉ ክለቦችም ከአርሰናል የተሻለ በክፍት ጨዋታ ጎል የማስቆጠር ቁጥራዊ መረጃዎችን አስመዝግበዋል። አርሰናል ዘንድሮ ያስቆጠራቸውን የፍጹም ቅጣት ምቶች፣ ከቆሙ ኳስ የተገኙ ጎሎች፣ የማዕዘን ምት፣ የቅጣት ምት ሲሻገሩ የተገኙ ጎሎች እንዲሁ ደግሞ ኦን ጎሎች በራስ ላይ የተቆጠሩ ጎሎችን እናውጣቸውና አርሰናል በክፍት ጨዋታ ምን ያክል ጎሎችን አስቆጥሯል የሚለውን ነገር ብንመለከት በ23 የፕሪሚየር ሊግ ጨዋታዎች አርሰናል 22 ጎሎችን ነው በዚህ ውድድር ዓመት ያስቆጠረው። ስለዚህ አርሰናል የቆመ ኳስ ባይኖር ኖሮ ሴት ፒስ ባይኖር ኖሮ በእርግጠኝነት አሁን ያለበት ደረጃ ላይም ላይቀመጥ ይችል ነበር ማለት ነው። ምክንያቱም በ23 ጨዋታ 22 ጎል ነው አርሰናል ያስቆጠረው እያልን ነው። ይህ ደግሞ የአርሰናል ፈጠራ ምን ያክል በኦፕን ፕሌይ ደካማ መሆኑን በደንብ ቁልጭ ፍንትው አድርጎ የሚያሳይ ነገር ነው። የአርሰናል የዋንጫ ተፎካካሪ ሆኖ በዚህ ዓመት የተመለከት ነው የምንገኘው ማንቸስተር ሲቲ ከሴት ፒሶች ውጪ 36 ጎሎችን አስቆጥሯል። ልብ በሉ እንግዲህ ከቆመ ኳስ ውጪ ነው እያልኩ ያለሁት። ሊቨርፑል ዘንድሮ ጥሩ ጊዜን እያሳለፈ አይደለም፣ አሁን ቶፕ 4 ውስጥ የለም እያልን የምንጠራው ክለብ 28 ጎሎችን አስቆጥሯል። ዩናይትድ ወጣ ገባ ጊዜ እያሳለፈ ከሊቨርፑል አናት የተቀመጠው ቡድን ከሊቨርፑል በሁለት ያንሳል 26 ጎሎችን በክፍት ጨዋታዎች አስቆጥሯል። አስቶን ቪላ 24፣ ቦርንመዝ 24፣ ብሬንትፎርድ 24 ጎሎችን እንደዚሁ ማስቆጠር የቻሉ ክለቦች ናቸው በክፍት ጨዋታዎች። ስለዚህ አርሰናል ከነዚህ ሁሉ ክለቦች በክፍት ጨዋታዎች ጎል በማስቆጠር አንሶ መገኘቱ የክለቡ የክፍት ጨዋታ ጎል የማስቆጠር ሂደት ወይም በኦፕን ፕሌይ ጎል የማስቆጠር ሂደት እጅግ በጣም ደካማ መሆኑን በደንብ የምንረዳበት አንዱ በቂ ማሳያ ሊሆን ይችላል ማለት ነው። እንግዲህ የተጫዋቾች ቅያሪን በተመለከተም የ5 ተጫዋቾች ቅያሪ አርቴታን በባለፈው እሁድ ሊጠቅመው አልቻለም። 4 ተጫዋቾችን በአንድ ጊዜ ነው የቀየረው። ቪክተር ዮኬሬስን፣ ሌሎች ተጫዋቾችንም በዛ ጨዋታ ላይ እነ ሜሪኖን፣ ኤበሬቺ ኤዜን አርቴታ የቀየረው 4ቱን በአንድ ጊዜ ነው እና እነዚህን ተጫዋቾች ቀይሮም ግን ያንን ነገር ለማግኘት እጅግ በጣም ተቸግሮ ነበር። አሁን ነገሩን በአንድ ተጫዋች ላይ ብቻ ዲፔንድ የምናደርገው ሳይሆን የአርሰናል የአጠቃላይ የቡድኑ መዋቅር እንደገና ሪሼፍል መደረግ አለበት፣ የአርሰናል የቡድን መዋቅር ከእንደገና መስተካከል አለበት የሚለውን ነገር ማየት ይጠበቅብናል። አርሰናልን ስለ ሴት ፒሱ አድንቀነዋል። በቃ የቆመ ኳስ ኤክስፐርት መሆኑን፣ በቆመ ኳስ ምን አይነት ውጤታማ ቡድን መሆኑን አንስተናል። ግን ደግሞ የቆመ ኳስ ሁሌ ላይ ይገኝ ይችላል፣ ሁሌም ደግሞ የለም። ስለዚህ በክፍት ጨዋታ አርሰናል በክፍት ጨዋታ በኦፕን ፕሌይ ጎሎችን እንዲያስቆጥር ይጠበቅበታል። ያን ነገር ሳያደርግ በመቅረቱ አንዳንድ ጨዋታዎች ላይ ዋጋ ሲከፍል ያየንባቸው ጨዋታዎች አሉ። ለምሳሌ ብዙ ጨዋታዎችን ማንሳት ይቻላል። በሊቨርፑል 1-0 የተሸነፈበትን፣ የአስቶን ቪላውን ሽንፈት፣ አሁን በማንቸስተር ዩናይትድን የተሸነፈበትን ጨዋታ ብትመለከቱ አርሰናል አሁንም ከጎል ማስቆጠር ጋር በኦፕን ፕሌይ በጣም የተቸገረባቸው ጨዋታዎች እንዳሉ ተመልክተናል። በተቃራኒው ደግሞ በኦፕን ፕሌይ ብቻ ወይም ደግሞ የቆሙ ኳሶችን በመጠቀም ብቻ አርሰናል ያሸነፋቸው ጨዋታዎችም ደግሞ እንዳሉ በደንብ ልናሰምርበት የሚገባ ጉዳይ ነው። በቆሙ ኳሶች ብቻ አርሰናል ያሸነፋቸው ደግሞ ጨዋታዎች አሉ። ስለዚህ ይህን ነገር ከቆመ ኳስም አንዳንዱን ነገር ለየት አድርጎ ማውጣት እጅግ በጣም አስፈላጊ ነገር ይሆናል። ያንን ነገር ካላገኘ በምን ሁኔታዎች በምን ኮንቴክስት ይህንን ነገር አሳክቶ የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል? አሁን ሌትሊ የአርሰናልን የዋንጫ የፉክክር ሂደት ጥያቄ ውስጥ የከተተው በጣም ብዙ ነገር የሚያሳየን አርሰናል በእንዲህ አይነት ሁኔታ የሚቀጥል ከሆነ እንደገና ሸርተት ማለቱ እንደገና ወደ ኋላ ማለቱ የሚቀር አይደለም የሚሉ ጥያቄዎችን እንዲነሱ በአርሰናል ላይ ያስገደደ ነገሮች መፈጠራቸውን በደንብ መረዳትና ማየት አስፈላጊ ነው። ስለዚህ ይሄ እንደውም በርካታ የእግር ኳስ ኤክስፐርቶች እንደሚናገሩት ከሆነ ሬድ ፍላግ ወይም ደግሞ እንደ አላርም እንደ ማስጠንቀቂያ ደውል መታየት የሚገባው ጉዳይ ነው። በተለይ ያ የማንቸስተር ዩናይትዱ ጨዋታ ሬድ ፍላግ ቀይ ባንዲራ እየታየበት አርሰናል ነገሮችን በደንብ ኩዊክሊ
ማስተካከል ያሉበት ነገሮች እንዳሉ የሚያሳይ ነው። በጣም የሚገርመው በዚህ በእግር ኳስ ሕግ በተለይም ደግሞ የእግር ኳስ ነገሮችን ካነሳን በእግር ኳስ አንድ በጣም ትልቅ ቲዮሪ አለ። ዲፌንስን በተመለከተ አስ ስትሮንግ አስ ዩር ዊከስት ዲፌንደር፣ አታክ ደግሞ ሲሆን አስ ስትሮንግ አስ ዩር ቤስት አታከር የሚባል ነገር አለ። አሁን ይሄ ምን ማለት ነው የሚለውን ቀለል ባለ ለእኛ በሚመቸን ቋንቋ ስንተረጉመው፣ ለእኛ በሚመቸን አማርኛ ስናመጣው ከላይ ያለውን ይሄ የመከላከሉን ጉዳይ በተመለከተ የሚነሳው ነገር ለምሳሌ 4 ተከላካዮችን አንድ ቡድን ሜዳ ውስጥ አሰልፎ 3ቱ ተከላካዮች ጥሩ ተጫውተው ነገር ግን አንዱ ተከላካይ ቢሳሳት የቡድኑን ውጤት ይዞት ነው ቁልቁል የሚወርደው። የቡድኑን ውጤት ነው የሚያበለሻቸው፣ ትርምስምስ የሚያደርገው የቡድኑን ውጤት መሆኑን እንገነዘባለን። ነገር ግን ደግሞ አንድ ቡድን 3 አጥቂዎችን ይዞ ወይ 4-5 የማጥቃት ባህሪ ያላቸውን ተጫዋቾች ይዞ አንዱ ተጫዋች ብቻ አውትሻይን ቢያደርግ፣ አንዱ ተጫዋች ብቻ ምርጥ የሆነ ፐርፎርማንስ ቢያሳይ ያሱ የሚጫወትበት ቡድን ያንን ጨዋታ አሸንፎ ይወጣል። ኢቭን ዋንጫም ማሸነፍ ይችላል። በ2022-23 የውድድር ዘመን አርሊንግ ብሮት ሃላንድ 37 የእንግሊዝ ፕሪሚየር ሊግ ጎሎችን ለብቻው ያስቆጠረ ተጫዋች ነው። ታዲያ የእንግሊዝ ፕሪሚየር ሊግ ዋንጫን አለማንሳት እንዴት ይቻላል? አንድ አጥቂ 37 ጎሎችን ያስቆጠረ። በባለፈው ዓመት ሙሐመድ ሳላ ከ25 በላይ ጎሎችን በፕሪሚየር ሊጉ ያስቆጠረ ተጫዋች ነው። ስለዚህ አንድ ተከላካይ የጨዋታን ውጤት ሊያበላሽ ይችላል፣ አንድ አጥቂ ግን ቡድኑን ይታደጋል። የቡድኑን ውጤት በራሱ መወሰን ይችላል ማለት ነው። አሁን ይሄ ሜን ማን የምትሉት ዋና ሰው የምትሉት ሰው ደግሞ አርሰናል ውስጥ አለ ወይ ነው በጣም ትልቁ ጥያቄ የሚሆነው። ትላንትና በላይቭ በነበረኝ የቀጥታ ስርጭት ፕሮግራም ላይ ስናገር ከሰማችሁ የቁጥራዊ መረጃዎችን በተመለከተ በጣም ብዙ የሚያስደነግጡ መረጃዎችን ስንመለከት ነበር። ቡካዮ ሳካ በ13 በሁሉም ውድድሮች ባደረጋቸው ጨዋታዎች ላይ ምንም ጎል አላስቆጠረም። ዩኬሬስ በባለፉት 11 የፕሪሚየር ሊግ ጨዋታዎች ፍጹም ቅጣት ምትን አይጨምርም፣ ምንም ጎል አላስቆጠረም። ማርቲኔሊ በ13 የባለፉት የፕሪሚየር ሊግ ጨዋታዎች አንድም ጎል አላስቆጠረም። ኖኒ ማዱዌኬ ጭራሽ በ25 ጨዋታዎች በቼልሲ የተጫወተውንም ተጨምሮ ባለፉት 25 የመጨረሻ የፕሪሚየር ሊግ ጨዋታዎች ጎል አላስቆጠረም። ሊያንድሮ ትሮሳርድ በ11 ያለፉት በሁሉም ውድድሮች ባደረጋቸው ጨዋታዎች ያስቆጠረው አንድ ጎል ብቻ ነው። ስለዚህ አሁን አርሰናል ጥርስ የሌለው አንበሳ፣ የማያስፈራ የፊት መስመሩ ግሬስ አልባ የሆነ ቡድን መሆኑን ማየት ከጀመረን ቆየት ብለናል። 2022-23 ላይ ያየነው አርሰናል ከየትኛውም መንገድ ጎሎችን የሚያስቆጥር ተጋጣሚው ላይ እንደፈለገ ጎሎቹን ስኮር የሚያደርግ ቡድን ነበር። ያ ነገር ግን አሁን ተገልብጦ እየተመለከት ነው አይደለም። አርሰናል ጎል ለማስቆጠር በቃ ሴት ፒስን በጣም አጥብቆ የሚፈልግ፣ አንዳንድ ጨዋታዎች ደግሞ ጭራሽ ሴት ፒስ እንድታገኝ አይፈቅዱልህም። እንኳን አይደለም የማዕዘን ምት እንድታስቆጥር ይቀርና የማዕዘን ምት እንድታገኝ ሁሉ አይፈቅዱልህም። ስለዚህ የአርሰናል የምንመለከተው ይሄን ነገር ነው። ለምሳሌ ሊያንድሮ ትሮሳርድ ስታቲስቲካሊ ስትመለከቱት በጣም 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 ጥሩ ተጫዋች ከዘንድሮ የአርሰናል የጎል ማስቆጠር ዲማንድ አርሰናል ከሚፈልገው የጎል ማስቆጠር ፍላጎት አንጻር ካየ ነው ሊያንድሮ ትሮሳርድ በጣም ጥሩ ጊዜን እያሳለፈ ይገኛል። ቴክኒሻን ተጫዋችም ነው። 9 የጎል ተሳትፎች አሉት። 5 ጎሎችን አስቆጥሯል። 4 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። ግን ሊያንድሮ ትሮሳርድ አሁን የሚገኘው የመጨረሻው ከዚህ በኋላ እንግዲህ ከ30 ዓመት በኋላ ምናልባት ወደ ሌላ ክለብም ከዚህ ውድድር ዓመት በኋላ ይሄዳል ብላችሁ የምትጠብቁት አይነት ተጫዋች ነው። ሌሎቹ ግን በዚህ በሚጠበቅባቸው ረገድ ነው እየቀጠሉ የሚገኙት። ይሄንን በጣም በትልቅ ትኩረት ማየትና መረዳት የሚያስፈልግ ነገር ይሆናል ማለት ነው። ከዛ ግን በተለይ ደግሞ የአርሰናል ዋና የምትሏቸው ሰዎች እንደነ ቡካዮ ሳካ፣ ማርቲን ኦዴጋርድ ያሉ ሰዎች ደግሞ አሁን አርሰናል በሚፈልጋቸው ሰዓት እየተገኙ አይደለም። የሆኑ ቡድኖች ውስጥ በቃ ሚራክል የሚፈጥሩ የእግር ኳስ ተአምር የሚፈጥሩ አይነት ተጫዋቾች አሉ። በተለይ ዋንጫ በሚያሸንፉ ቡድኖች ውስጥ ማይጠበቅ ስራን የሚሰሩ አይነት ተጫዋቾች አሉ። ትልቅ የሆኑ ክሬቲቭ የሆኑ የፈጠራ ውጤታማነትን የሚያመጡላችሁ ተጫዋቾች አሉ። በአርሰናል ቤት ቡካዮ ሳካ እና
ማርቲን ኦዴጋርድን ትጠብቃላችሁ? ለምሳሌ ቁጥራዊ መረጃዎቻቸውን ብትመለከቱ ከአመት ወደ አመት እየወረዱ ነው የምትመለከቱት። ቡካዮ ሳካ በ2022-23 የውድድር ዘመን 25 የግብ ተሳትፎዎች ያሉት ተጫዋች ነበር፣ ጎልና አሲስት። 2023-24 አሁንም እንደገና 25 የጎል ተሳትፎዎች ላይ ቀጥተኛ ኮንትሪቢዩሽን የነበረው ተጫዋች ነበር። በባለፈው አመት ከጉዳት ጋር የ3 ወር ጉዳት እንዳለበት ሳንዘነጋ 16 የግብ ተሳትፎች ነበሩት። ዘንድሮ አሁንም ጉዳት እንደ አንድ ምክንያት ሊጠቀስ ይችላል። 7 የግብ ተሳትፎች ብቻ ነው ያሉት እና አሁን የቡካዮ ሳካን ግራፉን ስትመለከቱት ወደ ታች እየወረደ ነው እየመጣ ያለው። ግራፉ ወደ ታች መውረድን እንጂ ወደ ላይ መውጣትን አያሳይም። በእርግጥ ዛሬ አርቴታ ከካይራት አልማቲው የነገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሲናገር እንደነበረው እሱን ለመከላከል ሞክሯል። 200 ምናምን ጨዋታ ላይ ሳካ ምን እንዳደረገ ሁላችንም እናውቃለንና አሁንም ወደ ጎል ማስቆጠሩ ይመለሳል ሲል ነበረ። ግን አሁን ከረንት በሆነ ሁኔታ ካየ ነው የሳካ የጎል ተሳትፎ በጣም ቀንሷል። እንደ ሳካ አይነት ወርልድ ክላስ ተጫዋቾችን ደግሞ የምትፈልጉት እንዲህ ባለው ሁኔታ ጎል አስቆጥረው ቡድናችሁን እንዲገላግሉ በቃ ውጤት ይዘውላችሁ እንዲወጡ ነው። ማርቲን ኦዴጋርድ አሁን ምን አይነት ኮንትሪቢዩሽን አለው የሚለውን ብታዩ በ2022-23 15 ጎል በራሱ አስቆጥሯል። ፕሪሚየር ሊግ ላይ ብቻ 15 ጎል። እኔ ፕራይም ኦዴጋርድን ያየሁት የዛ ሲዝን። ከዛ በኋላ ኦዴጋርድ ጠፍቶብኛል። የሆኑ ጨዋታዎች ላይ ብልጭ ይላል፣ የሆነ ሰዓት ላይ ይመጣል፣ የሆነ ሰዓት ላይ ደግሞ ይጠፋል። እና አስቡት በዛ የውድድር ዘመን ላይ እንግዲህ ምን ያህል የጎል ኮንትሪቢዩሽን እንደነበረው ከአርሰናል የጎል ማስቆጠር ሂደት ጋር በደንብ የምታነሱት ተጫዋች ነው። ከርቀት ኳሶችን መጥቶ የሚያስቆጥር በጣም የሚገርም ፐርፎርማንስ የነበረው ተጫዋች ነበር እና 22 የጎል ተሳትፎች በቀጥታ የነበረበት ተጫዋች ነበረ። ከዛ ቀጥሎ 18 ሆነ። በባለፈው አመት 11 ሆነ ማርቲን ኦዴጋርድ። አሁን ደግሞ ጭራሽ 4 ብቻ የጎል ተሳትፎ ያለው ተጫዋች 4። ማርቲን ኦዴጋርድ የክለቡ አምበል ነው፣ የክለቡ ካፕቴን ነው እና በክለቡ ውስጥ የጎል ተሳትፎ እንዲኖረው በጣም በትልቁ የምትጠብቁት ከዚህ ተጫዋች ነው። ነገር ግን የአርሰናል ተጫዋቾች ያላቸው ይሄ ጎሎች እንዲመረቱ የማድረግ ፐርፎርማንስ በጣም ዝቅተኛ ነው ማለት ነው። ስለዚህ ለዛ ነው አርሰናል አሁን የኢንዲቪጁዋሎች ጥርቅም ነው። ተጫዋቾቹ በእንዲህ አይነት መንገድ ፐርፎርም ማድረግ ካልቻሉ አርሰናልም ደግሞ ሜዳ ላይ ያንን የተለመደውን ሴት ፒስ ያንን የተለመደውን የቆመ ኳስ ይጠብቃል። ለምሳሌ ማርቲን ኦዴጋርድ በጣም ብዙ እኛ ምናልባት እንኳን ላናያቸው የምንችላቸውን ነገሮች ለአርሰናል ማበርከት ይችላል። ግዴታ ጎል ማስቆጠር ወይ አሲስት ማድረግ ብቻ አይደለም። ለምሳሌ ማርቲኔሊ እንዲሻሻል፣ ማርቲኔሊ በደንብ ፕሮዳክቲቭ እንዲሆን የግራ መስመር ላይ ማርቲን ኦዴጋርድ ማድረግ ይችላል። እሱ ወደ ቀኝ አዘን ብሎ ስለሚጫወት ነው እንጂ ወደ ቀኝ በጣም ወጥቶ ስለሚጫወት ነው እንጂ ወደ ግራው ደግሞ ቢያዘነብል ለማርቲኔሊ በጣም ብዙ ዴሊቨር ማድረግ የሚችላቸው ነገሮች ይኖራሉ። የጨዋታውን ሪትም፣ የጨዋታውን ስልተምት ሲፈልግ ማፍጠን፣ ሲፈልግ ማዘግየት፣ ታይሚንጉን፣ ስፔሲንጉን በደንብ አድርጎ መጠበቅ የሚችል ተጫዋች እና በአጠቃላይ የአርሰናል ማጥቃት በዚህ ተጫዋች ብቻ ሊሻሻል ይችላል። የአርሰናል ማጥቃት ሻርፕ እንዲሆን ማድረግ ይችላል ማርቲን ኦዴጋርድ። ግን አሁን ባለው ከረንት ሁኔታ ደግሞ ይህ ኖርዌያዊ ተጫዋች ይህንን ነገር እያደረገ ነው ወይ ብለን ስንጠይቅ ምላሹ የሚሆነው በፍጹም የሚል ነገር ይሆናል። ስለዚህ ነገሩ በእንዲህ አይነት ሁኔታ እየቀጠለ ከሆነ አርሰናል አሁንም ስለ ጎል ፈጠራ ችግር፣ አሲስት ስለማድረግ ወይ ጎል ስለማስቆጠር ብዙ ነገሮችን ልናነሳ እንችላለን። አንዳንድ ጨዋታዎች ደግሞ አሉ በቃ በጣም የሚያስጨንቁ በእንዲህ አይነት ሁኔታ ለማሸነፍ የሚከብዱ ልክ እንደ ማንቸስተር ዩናይትዱ አይነት ጨዋታዎች ደግሞ ሊኖሩ ይችላሉ። ለዛ መፍትሄው ምንድን ነው? ለዛ የሆነ መፍትሄ የሚሰጡ ተጫዋቾች ደግሞ በቡድን ውስጥ የሆነ ክሬቲቪቲያቸውን እንዲያሳዩ ይጠበቅባቸዋል እና ምናልባት ከዚህ ቀደም በነበሩት ጊዜያት በተለይ የፕሪሚየር ሊግ
የዋንጫ ፉክክሮችን በተመለከተ ብዙ የምናስታውሳቸው ነገሮች ሊኖሩ ይችላሉ። ለምሳሌ አሲስት በማድረግ ወይ ደግሞ የሆኑ ተጽዕኖዎችን በመፍጠር ረገድ ካየን ኬቨን ደብሮይና በ2020-21 የውድድር ዘመን ምን አይነት ፐርፎርማንስ ሲያሳይ እንደነበረ ስንመለከት ነበር እና ወደ 18 የሚጠጉ አሲስቶችን ተጫዋቹ አበርክቷል እና ከነዛ ካደረጋቸው 18 አሲስቶች 12ቱን ብትመለከቱ በጣም በወሳኝ ሰዓት የተገኙ ሁሉም በጣም ወሳኝ የሚባሉ ናቸው እና የአመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች የፒኤፍኤ የአመቱ ምርጥ ተጫዋች ተብሎም ሲሸለም አንዱ በዚህ ሁኔታ እንዲሸለም ያደረገው ለአርሰናል የነበረው አስተዋጽኦ ነው። ለተጫዋቾች ዴሊቨር የሚያደርጋቸው ነገሮች፣ ለተጫዋቾች የሚሰጣቸው ነገሮች በጣም የተለዩ መሆናቸውን እንመለከታለን እና ከተጫዋቹ ጋር በደንብ ኮላብስ የሚያደርጉ ይሄ ኮላቦሬት አድርገው የሚጫወቱ የፊት መስመር ተጫዋቾችን ደግሞ በደንብ እንመለከታለን። አሁን አርሰናል ይሄን እንኳን የአሲስት መጠን የሚያደርግለት ተጫዋች በቡድን ውስጥ የለም። ለምሳሌ አምና በአርሰናል ውስጥ በጣም ጎሎችን በማስቆጠር ካቻምናም ብዙ ጎሎችን በማስቆጠር ካይ ሃቨርትዝን እናነሳ ነበር። እንደው ካይ ሃቨርትዝም ካሉት የተሻለ ነው እንጂ ይሄ በተለይ አምና 9 የፕሪሚየር ሊግ ጎል ብቻ ነው ያስቆጠረው። በእርግጥ በጉዳት የሆኑ ወራት አመልጠውት ነበረ፣ ግን ለአርሰናል በጣም ብዙ ነገሮችን ዴሊቨር የሚያደርግ ተጫዋች ነበር። አሁን ሌሎቹን ተጫዋቾች ብትመለከቱ ለምሳሌ ሜሪኖ ተፈጥሯዊ አጥቂ አይደለም። ቪክተር ዩኬሬስ ፊዚካል ነው፣ ጠንካራ ነው፣ ግን ገና ከቡድኑ ጋር በደንብ አልተላመደም። ጋብሪኤል ሄሱስ ገና ነው የምትሉት አይነት ተጫዋች ነው። ስለዚህ አሁን የሌሎቹን ተጫዋቾች ቫልዩ እንዴት አድርጎ አርሰናል ሊያስቀጥል ይችላል? ውጤት እንዲያመጣ የሚያስችሉት ተጫዋቾች ሊኖሩ ይችላሉ ወይ? በ1997-98 የውድድር ዘመን አርሰናል የሊጉን ዋንጫ ሲያሸንፍ ማርክ ኦቨርማርስ የተባለ ተጫዋች የነበረው ሚና እጅግ በጣም ከፍተኛ ነበር። ኢቭን ኦልትራፎርድ ላይ ሄዶ ወሳኝ ጎል እስከ ማስቆጠር ደረጃ የደረሰ ተጫዋች ነበር። ፍሬዲ ሊዩምበርግ 2001-2002 ላይ ተመሳሳይ ያንን አይነት የምርጥነት ሚናን ሲወጣ የነበረ ተጫዋች መሆኑን እናነሳለን። ነገር ግን አሁን ካለው ነገር ጋር ደግሞ ካያያዝ ነው ያንን ነገር በደንብ ጥሩ ማድረግ የሚችሉ እንደነ ቤን ዋይት አይነት ተጫዋቾች ኦቨርላፕ በማድረግ ቦታ የሚይዙ ለሳካ ጥሩ ቦታ የሚለቁ አይነት ተጫዋቾች በስብስብ ውስጥ አሉ። እነ ቲምበር ለማጥቃቱ በጣም የተመቹ ተጫዋቾች መሆናቸውን እናነሳለን። ስለዚህ አሁን አርሰናል ላለበት ችግር መፍትሄው ምንድነው ሊሆን የሚችለው ነው? አርሰናል ቅድም እንዳልኩት አንድ ጥሩ ተጫዋች አውትሻይን ካደረገለት ያንን ነገር ከዚህ በኋላ በሚኖሩት ጨዋታዎች ላይ በበቂ ሁኔታ ይዞ መቀጠል ይችላል። አንድ ተጫዋች ብቻ ሁሉም ኮሌክቲቭ ቢሆኑ በጣም ጥሩ ነው። ለምሳሌ ኦደጋርድም ጥሩ ቢሆን፣ ሳካም ጥሩ ቢሆን፣ ዩኬሬስም፣ ማርቲኔሊም፣ ማዱዌኬም፣ ትሮሳርድም፣ ኦደጋርድም ሁሉም ጥሩ ቢሆኑ የሚጠላ ነገር አይደለም። ግን ደግሞ እስካሁን በተመለከትነው ይሄ አውትስታንዲንግ የምትሉት አይነት ፐርፎርማንስ እኔ ምናልባት በዘንድሮ የአርሰናል ማጥቃት ውስጥ በጣም በቃ ትልቅ ስራ ሰርቷል ብዬ የማስበው ሊያንድሮ ትሮሳርድ ነው እውነት ለመናገር ከሁሉም በተለየ ሁኔታ። ከዛ ውጪ ማርቲኔሊ የቻምፒየንስ ሊግ ተጫዋች ሆኗል። ፕሪሚየር ሊግ ላይ ብዙ ዴሊቨር አያደርግም። ኢቭን ብዙ ጨዋታዎችን ከቤንች የተነሳ የሚጀምር ተጫዋች ነው። የሳካ ኢንቮልቭመንት በጣም ቀንሷል። ኦደጋርድም በተመሳሳይ ዩኬሬስም ጋብሪኤል ሄሱስም እንዲሁ ደግሞ የሌሎቹንም ተጫዋቾች ብታነሱ ተመሳሳይ ነው። ስለዚህ አርሰናል ያለ ፒውር 9 ቁጥር ወይም በየሳምንቱ ጎልን የሚያስቆጥር ተጫዋች ሳያገኝ ያንን ነገር ማድረግ ይችላል። ግን ከዚህ ከቆመ ኳስ ጥገኝነት በደንብ ራሱን ማላቀቅ አለበት። እኔ ይሄን ነገር ገና ከዚህ በፊት ከ3 ወር ከ4 ወር በፊትም ስናገር ነበር። አርሰናል ሴት ፒስን የቆመ ኳስን እንደ አንድ የጎል ማግኛ መንገድ ነው ሊጠቀምበት የሚገባው እንጂ እንደ ብቸኛ የጎል ማስቆጠሪያ መንገድ ሊጠቀምበት አይገባም ስል ነበር። በቃ ለምሳሌ ጎል እየፈለገ እያለ ጎል ያስቆጥራል። ከዛ ግን የሴት ፒስ እድልም ከተገኘ ያን የሴት ፒስ እድል ይጠቀማል። አማራጩ ብዙ ነው። ለምሳሌ አርሰናል እንደው ክፍት ጨዋታ እንዴት ባለ መንገድ እስቲ ጎሎችን ሊያስቆጥር ይችላል? በኦፕን ፕሌይ ተጫዋቾች በቢልድ አፕ ኳሱን መስርተው በጣም በሚገርም ሁኔታ ተጫውተው ወይ ደግሞ ከርቀት ልክ ባለፈው እነ
ዶርጉና እነ ማቴዎስ ኩኛ እንዳስቆጠሯቸው አይነት በጣም ጠንከር ያለ አሁን እንደዚህ አይነት ጎል አይታችኋል ዘንድሮ። ምናልባት አንድ ጨዋታ ላይ ዙሜንዲ ያን ሲያደርግ ተመልክተናል። ከርቀት አንድ ጎል ሲያስቆጥር የኖቲንጋም ፎረስቱ ጨዋታ ላይ ወይ የክለብ ብሩዡ ጨዋታ ላይ ራሱ ኖኒ ማዱዌኬ ተጫዋቾችን ድሪብል እያደረገ ያስቆጠራት ጎል ነበረች። ምናልባት እንደዚህ አይነቶቹን ልናነሳ እንችል ይሆናል። የቅጣት ምት ጎሎች ልክ አምና ዴክላን ራይስ የሪያል ማድሪዱ ጨዋታ ላይ ሁለት ምርጥ ቅጣት ምት ጎሎችን አስቆጥሮ አርሰናልን አሸናፊ እንዳደረገው እንዲህ አይነት በቃ ጨዋታውን የሚገሉ አይነት ጎሎች የሚያስቆጥሩ ተጫዋቾች በቡድን ውስጥ ኢንቮልቭ እንዲያደርጉ ይጠበቃል። ያ ነገር ካልሆነ ግን አሁንም ውሃ ቀዳ ውሃ መልስ ነው የሚሆነው። በቃ ሴት ፒስ መጠበቅ ብቻ፣ የቆመ ኳስ መጠበቅ ብቻ። ከዛ የቆመ ኳስ ውጪ ጎል ለማግኘት መከራ ነው የሚሆነው። ስለዚህ የቆመ ኳስ አርሰናል እንደ ኦፕሽን እንደ አማራጭ የሚጠቀምበት ነገር ይሆንና ያንን ነገር በልምምድ አይደል ያመጡት። ሴት ፒሱን ደጋግሞ በመለማመድ ደጋግሞ ፕራክቲስ በማድረግ ደጋግሞ በመልፋት ደጋግሞ በመታተር ያመጡት ነገር ነው። ስለዚህ ዋይናት ይሄም ነገር የማይሆንበት ምክንያት የለም። የክፍት ጨዋታውን በደንብ ካሰቡበት የክፍት ጨዋታዎችን ተጠቅመው ደግሞ ጎሎችን የማስቆጠር ሂደቶችን ምክንያቱም አሁን የአርሰናል ሴት ፒስ የቡድኑ አንድ በጣም ጠንካራ ጎኑ እንደሆነ ስለሚታወቅ የትኛውም ተጋጣሚ አንደኛ ትልቁ አተኩሮ የሚሰራበት ነገር የአርሰናልን ሴት ፒስ ወይም ደግሞ የአርሰናልን የቆመ ኳስ ማቆም፣ በቃ እንዳይሰራ ሲስተሙ እንዲቆም ማድረግ ነው። እኔ አንዳንድ ቡድኖች ሁሉ እታዘባለሁ። በቃ ምንም አርሰናል ጭራሽ የማዕዘን ምት ሁሉ እንዲያገኝ የማይፈቅዱ ቡድኖች አሉ። የዛኔ ምን ይሆናል ነው? የዛኔ ያለ ሴት ፒስ እንዴት ነው ጎል የሚቆጠረው? ወይ ደግሞ ኦን ጎል፣ ያው ሴት ፒሱ ሲገኝ ብዙ ጊዜ ለኦን ጎልም ይዳረጋሉ ክለቦች። ስለዚህ ያለ ሴት ፒስ እንዴት ነው ጎሉን ማግኘት የሚቻለው የሚለው ነገር በጣም ትልቅ ጥያቄ ምልክት ውስጥ የገባ ጉዳይ ነው እና አሁን አርቴታ በዛ ጨዋታ ላይ አርሰናል መሸነፉ በጣም ጥሩ ትምህርት ነው። በቃ ትልቅ ትምህርት የወሰደበት ጨዋታ ነው። ምክንያቱም በዛ ጨዋታ ላይ ባይሸነፍ ኖሮ አሁንም ያ የሴት ፒስ ጥንካሬው ሌላውን ነገር ይሸፍንበት ነበር። ግን አይናችን የሚነግረንን ነገር ብናይ አርሰናል አሁን የሚያስፈራ የማጥቃት ሂደት አይደለም ያለው። በፊት እኮ አርሰናል ሲያጠቃ በቃ በጣም ያጠቃል፣ አሁንም ወደፊት ይወጣል። የዛሬ 2 ዓመት የነበረው 2022 23 23 24 ላይ የነበሩ በጣም የሚገራርሙ ማጥቃቶች ኢቭን እኮ ያው የዛኔ አሁን ያሉት ተጫዋቾችም እንዳሉ ይሆን እንደነ ኤዲ ኒኬታ ምናምን የመሳሰሉ ተጫዋቾች በነበሩበት ስብስብ ውስጥ ነው አርሰናል ያን ነገር ሲያደርግ የነበረው። ታዲያ አሁን ደግሞ ምርጥ ተጫዋቾችን ካስፈረመ በኋላ ያን ነገር ማድረግ እንዴት አይቻልም? ስለዚህ የአርሰናል ሱፐርስታር ምንላቸው ተጫዋቾች ያን ነገር እንዲያደርጉ ይጠበቅባቸዋል። ነሳካ፣ ማርቲኔሊ፣ ትሮሳርድ፣ ኦደጋርድ፣ ኤዜ፣ ዩኬሬስ፣ ጋቢናይን እነዚህ ተጫዋቾች ምን ማድዌኬ የሚጠበቅባቸው ነገር በጣም ብዙ ነው። ከነዚህ ውስጥ ግን አንድ ሁለቱ በቃ አውትሻይን ካረጉ የአርሰናልን ሲዝን ተሸክመውት መጓዝ ይችላሉ። እኔ ከዚህ በፊትም አንስቼዋለሁ። ለምሳሌ አምና ሞሳላህ ባይኖር ኖሮ በቃ የሊቨርፑል ዋንጫ ማንሳት የሚታሰብ አልነበረም። ለኔ ያለ ሞሳላህ የሊቨርፑልን ዋንጫ ማንሳት ማሰብ አልችልም አምና። ምክንያቱም 40 ምናምን የጎል ተሳትፎ ነበረው ሳላ። በጎልም በአሲስትም ረገድ ብታዩት ሳላ በጣም የተዋጣለት ተጫዋች ነበር። ሳላን ብታወጡት ከዛ ቲም ውስጥ አምና ሊቨርፑል ዋንጫ ላያነሳ ሁሉ ይችል ነበር። እንደውም በእርግጠኝነት አያነሳም ሁሉ ብለን መናገር እንችላለን። ዘንድሮ ሞሳላ ዲክላይን ሲያደርግ ያንን በርደን የሚሸከም ተጫዋች ሲጠፋ ሊቨርፑል ያለበትን እያያችሁ ነው። ስለዚህ ሁለት ተጫዋቾች ሶስት ተጫዋቾች ብዙ ነገሮችን መቀየር ስለሚችሉ ይሄ አሁንም ለአርሰናል የሚያስቸግር ነገር ላይሆን ይችላል፣ ሽንፈቱን እንደ ትምህርት ከወሰዱት ማለት ነው። እና ያን ነገር እንመለከታለን። ከአርሰናል ማጥቃት ጋር ምን አይነት ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። አርሰናል እንግዲህ ነገ ምሽት ከካይራት አልማቲ ጋር እንዲሁ ደግሞ የሳምንቱ መጨረሻ ቅዳሜ ዕለት ከሊድስ ዩናይትድ ጋር ወሳኝ የሆነውን የፕሪሚየር ሊግ ጨዋታ ደግሞ የሚያከናውን ይሆናል። እነዚህ ጨዋታዎች ላይ አርሰናል የጎል ማስቆጠር ሂደቱን ቀርፎ ይመጣል ወይ? እሱን እንግዲህ ጨዋታዎቹ ላይ አብረን የምንመለከተው ጉዳይ ይሆናል።